አሁን ደግሞ ታቦቱ ላይ የሚጻፈውን እዚህ መጽሐፈ ቅዳሴያችን ላይ የተጻፈውን ነገር ማየት እንችላለን። ገጽ 223 ላይ በሚገባ እዚህ ጋር ስላለ እሱም ማየት እንችላለን። በተቻላችሁ መጠን የመረጃ ሰው ለመሆን ሞክሩ። እንዲህ ዝም ብሎ ማውራት ተገቢ ስላልሆነ ማለት ነው። ገጽ 223 ላይ እሺ፣ ትንሽ አፑ እንትን ስለሚል ነው፣ ለዛ ነው 223 ላውጣላችሁና ታዩታላችሁ። በቅዳሴ ጊዜ የሚነበቡትን የዳዊት መዝሙራት ከቅዳሴ መጽሐፍ ላይ ስለምታገኙት ከዛ ላይ ማየት ትችላላችሁ። ቀላል ነው፣ እዛው መጽሐፈ ቅዳሴው ላይ ስላለላችሁ አይከብድም። እሺ፣ እዚህ ቅዳሴ ማርያም ላይ ነው። እዚህ ቅዳሴ ማርያም ላይ አንድምታው ላይ ላሳያችሁ ብዬ ነው። እሺ፣ ገጽ ስንት ነው? 29 ነው። እሺ፣ 223 ነው የምፈልገው እኔ። ገጽ 223 ላይ እሺ እንዲህ ይላል። ስምሽን በእግዚአብሔር ዘንድ የሰለጠነ ነው ያለ ቅዳሴያችን ላይ ትዝ ይላችኋል። በቅዳሴ ማርያም ላይ ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ሲተረጉም እዚህ አንድምታ ላይ እንዲህ ብሎ ይመጣል። ተመልከቱ። እዚህ ጋር እመቤታችን በጽሕፈትም በቅርጽም በምስጋና ሲሶ አላትና 1/3 ምን ማለት ነው? በጽሕፈት ከላይ አልፋ ወኦ የጌታ ስም ሲጻፍ ማለት ነው። 2ኛ ዮሐንስ፣ 3ኛ ምስለ ፍቁር ወልዳ ነው። ስንት አለ ማለት ነው? 3። ታቦቱ ላይ ከላይ ምን ይጻፋል ነው የሚለው? አልፋ ወኦ የማን ስም ነው? የጌታ ስም። 2ኛ የማ የዮሐንስ ወንጌላዊ፣ 3ኛ የማን ምስለ ፍቁር ወልዳ ነው ሲጻፍ። ይህ ይላል የሚጻፈው መቼ ነው? ታቦቱ ታቦተ ማርያም፣ ታቦተ ኢየሱስ፣ ታቦተ ዮሐንስ ቢሆን ነው። እሺ ታቦቱ የሰማዕት ቢሆንስ? የጻድቅ የሆነ እንደሆነ አልፋ ወኦ የጌታ አይቀርም። ዮሐንስ ዘረፈቃ ውስተ ሕጽኑ ይለዋልና አስጠግቶ ታቦቱ ሰማዕትም ጻድቅም ቢሆን ይሳላል። 2ኛ ባለቤቱ፣ 3ኛ ምስለ ፍቁር ወልዳ። ይህ እኮ መጽሐፈ ቅዳሴ ላይ አንድምታ ላይ አለ። ምዕራፍ 2 ቅዳሴ ማርያም አንድምታ ላይ አለ። ልክ እኔ ቄስ ነበርኩኝ ብሎ እኮ ምን ጎርርበት አይደለም። ይህ አንድምታ ገበያ ላይ ወጥቶ የለን። ልክ እንደዚህ የሚካኤል የሚመስል ምናምን ክንፍ ያለው ምናምን የሚባል ነገር እኮ የለም። አልፋ ወኦ አለ። እሺ በአቀራረጽ ከላይ እዚህ ጋር ስሟት በደንብ በአቀራረጽ ከላይ ሥላሴን፣ ዝቅ ብሎ እመቤታችንን አንገቷን አቅንቶ ይቀርጻል። ወደ ሥላሴ አቅንታ ዝቅ ብሎ ከእመቤታችን ዝቅ ብሎ ለምሳሌ ጊዮርጊስ ከሆነ የጊዮርጊስ ሰማዕትም ጻድቅም ቢሆን ባለቤቱን አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀርጻል። ለምን? እሱ ከሷ እሷ ከሥላሴ የሚያማልዱን ስለሆነ። ይሄ ነው መጽሐፈ ቅዳሴያችን የሚናገረን። ይሄ ነው አንድምታችን። አልፋ ወኦ ያለበት አለ፣ የሥላሴ ስም የሌለበት ታቦት አለ ሲቀረጽ። ከላይ ሥላሴ አለ፣ ቋሚ ነው። ዝቅ ብሎ እመቤታችን አለች፣ ቋሚ ነው። ከዛ የጻድቁ የሰማዕቱ ከስር ይገባል። እና ልክ እኛ ጋር ልክ የሆነ እንትኖቹ ብቻ የሚያውቁት ምናምን ነገር የተሰወረብን አስመስሎ ማሳየት እና ደግሞ በትዕቢት ደግሞ ሆኖ ራስን ደግሞ የተለየ አዋቂ አድርጎ ማሰብ እጅግ በጣም መጥፎና አደገኛ ነገር ነው።